ቤዛ ኢየሱስ ክርስቶስ ብቻ ነው። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ቤተ አከራዮችም ሰው ነው መብላት ነው የቀራቸው። ቤተ አከራዮችም ሰው መብላት ነው አሉ የቀራቸው። እውነት ግድ ነው። ፖፕ ፍራንሲስ በአሁኑ ሰዓት ሰበር ዜና ሰምተዋል። የካቶሊክ ዋና ፖፕ የሆኑት ፖፕ ፍራንሲስ በ88 ዓመታቸው። አያችሁ፣ የሀገሪቱ ጨዋታ እያያችሁ ነው። አያችሁ፣ የሀገሪቱ ጨዋታ እያያችሁ ነው። ይመዝኑናል። ጽዮናውያን እንግዲህ የዓለማችን የኢኮኖሚውን ሁኔታ በጣም ነው የሚበጠብጡትና የሚያሾሩት። ስንቶቻችንን ሴሬላክን ሳንቀምስ ወይም ደግሞ ለህፃናት ተብለው የሚዘጋጁ የዱቄት ወተቶችን ሰላም ለእናንተ ይሁን። ውድ ክቡራንና ክቡራት ኢትዮጵያውያንና ኢትዮጵያውያት፣ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የዚህ የግዕዝ ሚዲያ ቤተሰቦች እንዴት ሰንብታችሁልኛል? እንዴት ነው በዓል? ዋፈሽ እያለ ነው? ሰላም ነው? ደስ የሚል ነገር እየሆነ ነው አይደል? እግዚአብሔር ይመስገን። አዎ፣ እንደተናገረ ሞቶ ያልቀረ አምላክ አለን። እንደማንም በመቃብር ውስጥ አጥንቱ ሬሳው የሚገኝ አምላክ አይደለም አይደል? ያለን ታዲያ በራሱ ስልጣን በራሱ አገዛዝ ተነስቶ ያረጋ አምላክ ዳግም መጥቶ ቆንጆ የሆነ ነገርን ሰጥቶን የምንኖር እኛ ትውልዶች ደግሞ አሁን በዚህ ምድር ላይ ሆነን ወደሱ የምንቀጥጥ ልዩ አምላክ ያለን ሰዎች ነን። በእውነት የአምላኮች ተብለው የሚጠሩ እስራኤላውያን በፊት እንደዛ ብለው የሚጠሯቸው ስላሉ ነው የአምላኮች አምላክ የሚባለው። የአምላኮች ሁሉ አምላክ የሆነ ጌታ ኢየሱስ ክርስቶስ ተነስቶ ይሄው ሁለተኛ ቀናችን ሶስተኛ ቀናችን እየመጣ ነው። ደስ አላላችሁም? እስኪ እንኳን አብሮ አደረሰን በሉኝ በእናታችሁ። አንድ ሰው ለበዓል ጋብዙኝ፣ እንደው ለበዓል የሆነ ነገር እስኪ ጋብዙኝ። እኔ ብቻዬን የምኖረው እና በዓልን አብረን እናሳልፍ ባልኩት መሰረት በእውነት በጣም ነው የታዘብኳችሁ። ግን ለምን መሰላችሁ? እንኳን አደረሰ ብሎ ሜሴጅ የላከልኝ ከዩቲዩብ ተከታታዮቼ ማንም የለም። አይደለም ልትጋብዙኝ ይቅርና ማለት ችግር የለውም። እኛ ኦርቶዶክሳውያን መተዋወቃችን ብቻ አይደለም የሚጋብዘን፣ ቤተክርስቲያን ቆንጆ አድርገው ነው ያስፈቱን። እናንተም ደግሞ ለካህናት ማስፈቻ የተወሰነ ነገር ስጡኝ ባልኳቸው መሰረት የተወሰናችሁ ሰዎች ጥቂት ነገር አድርገናል። እግዚአብሔር ይመስገን። እነሱም ትንሽም ቢሆን ፈተዋል። ግን አሁንም ጊዜ ስላለ መርዳት የምትችሉ ሰዎች ብትረዱኝ ደስ ይለኛል። በዚህ ስልክ ቁጥር እኔ ዲያቆን አቤሌክ ነኝ። ገና እንደገባው ሌላ ነገር ውስጥ ገባው እንዴ? በቀጥታ ወደ ዛሬዎቹ ቪዲዮዎች እንሂድ። እጅግ በጣም የተዋቡና ያማሩ ቪዲዮዎች ይዤላችኋለሁ። የሚያስተምሩ ናቸው፣ የሚገስጹም ናቸው። በቃ ቆንጆ ቆንጆ ቪዲዮዎች ይዤላችኋለሁ። ፖፕ ፍራንሲስ የሚባሉት እኛ በዲያብሎስ የምንመስላቸው ሰው ከህይወት አልፈዋል፣ ሞተዋል። በቃ እግዚአብሔር አምላክ መሆኑን ኃያል መሆኑን ያስተማረበት የነገረን ቀን ነው ብዬ አምናለሁ። በትላንትናው ዕለት ሰኞ ዕለት ነው አሉ የሞቱት። ብቻ ስለነሱ የተወሰኑ ዜናዎች አሉ። ትንሽ ነገር ላሳያችሁና ወደ ቪዲዮዎች ልሂድ። ቆይ ስለነሱ ላሳያችሁ። ዜናው እንዲህ ይላል። በአሁኑ ሰዓት ሰበር ዜና ሰምተዋል። የካቶሊክ ዋና ፖፕ የሆኑት ፖፕ ፍራንሲስ በ88 ዓመታቸው በትናንትናው ዕለት ትንሣኤን ካከበሩ በኋላ በዛሬው ዕለት ማለትም ሰኞ ህይወታቸው ሊያልፍ ችሏል። እንደሚታወቀው ፖፕ ፍራንሲስ እንግዲህ ከሳምንታት በፊት ማለትም ለ5 ሳምንታት በሆስፒታል ነበሩ። በተለያዩ በሽታዎች ሲጠቁ ነበረ። ከሆስፒታልም ዲስቻርጅ ተደርገው ነበረ ወይም እንዲወጡ ተደርገው ነበረ። በትናንትናው ዕለት እንግዲህ የትንሣኤን በዓል አስመልክቶ በቫቲካን እንግዲህ ቡራኬ ካረጉ በኋላ በተጨማሪም እንግዲህ በትናንትናው ዕለት ፖፕ ፍራንሲስ ይህንን ፎቶ ተነስተው ነበረ። ከአሜሪካኑ ቫይስ ፕሬዚዳንት ጄዲ ቫን ጋር አብረው ተገናኝተው ነበረ። ነገር ግን አሁን በተሰማ ዜና መሰረት ዛሬ ዕለት ማለትም ሰኞ ዕለት ፖፕ ፍራንሲስ በ88 ዓመታቸው ህይወታቸው ሊያልፍ ችሏል ማለት ነው። Why are they doing that? Their hands look funny. Thank you to Satan for giving me inspiration on how to play this role. Thank you to Satan for giving me inspiration on how to play this role. What the hell is going on? ፖፕ ፍራንሲስ ምን እየሆኑ ነው? እንግዲህ ይሄ ቪዲዮአቸው በጣም አነጋጋሪ ሆኗልና አጠቃላይ እንግዲህ እንደሚታወቀው በካንሰር ኬዝ ምክንያት ሆስፒታል ገብተው ነበርና አዳሩን እንግዲህ ዶክተሮቹ ሲሉ እንደነበረው ከሰይጣን ጋር ሲታገሉ ነው ያደሩት። እኔን ወደ ሲኦል ወደ ጥልቁ አትውሰደኝ ሁሉ እያሉ ነበረ። አንድ ሶስት ቪዲዮዎችን አሳየኋችሁ። ፖፕ ፍራንሲስ እንግዲህ የሳጥናኤል ጎል ኢትዮጵያ የሚል መጽሐፍ ካነበባችሁ በጣም ብዙ
ስለሳቸው የተነገረ ነገር አለ። ምን ሲያደርጉ እንደኖሩ ምን እያደረጉ እንዳሉ የግብረ ሰዶማዊ የሆነውን ነገር በይፋ የገለጹ ናቸው። በእርግጥም ደግሞ የካቶሊክ እምነት ፖፕ ናቸው፣ ጳጳስ ተብለው የሚጠሩ ሰው የሃይማኖት አባት የነበሩ ናቸው። ነገር ግን በጣም ሰይጣናዊ የሆኑ ተግባራቶችን በደንብ ያደርጉ እንደነበረ የሚታይ ነው። የኛ ሀገራቶችም አንዳንድ ሰዎች እንዲህ ልምድ ቀይር ምናምን በሚል ነገር እየሄዱ እዛ እጃቸውን ሲስሙ ነበር። በጣም የምጸየፈው ነገር ነው በእውነት። አሁን እየመሩ ያሉ ትልቅ ቦታ ላይ ያሉ በጣም ብዙ ጆሮ ተሰጥቷቸው የሚሰሙ መምህራንና አባቶች ሁሉ ሄደው ከእሳቸው ጋር ያደረጉት ነገር አለ። ብቻ ደስ የማይሉ ነገሮች አሉ። ኤኒዌይ ግን እግዚአብሔር አምላክ መሆኑን ያሳየበት ዕለት ነው። የሳጥናኤል ጎል ኢትዮጵያን አንብባችሁት ቢሆን በቃ እነሱ ፍጹም አይሞቱም። እንደገና በቃ ገነት ምናምን የነሱ ናት ማለት ነው። እዛ ውስጥ በቃ ሊኖሩ የሆኑ አካላት ይሄ G20 G8 ምናምን እየተባባሉ ተደራጅተው የሚያደርጉት ነገር አለና ሞታቸው በቃ በፍጹም ማይታሰብ ነው ማለት ነው። እና እግዚአብሔር አምላክ በቃ እንዲህ አድርጓል። ይኸውላችሁማ እኔ አሁን ይሄንን የራሴ ነው። እኔ ከሌላ ከምንም ነገር ጋር አላገናኘሁትም፣ ግን ይሄ የራሴ ነው። እኚህ ሰውዬ የሞቱት የይሁዳ አይነት ሞት እንደሞቱ ነው የሚሰማኝ። ይሄ የራሴ ነው ብያለሁ። አሁንም ቢሆን ከሌላ ነገር ጋር እንዳታነካኩብኝ። ይሁዳ ክርስቶስ ሸውጄው ቀድሜው ሞቼ ሲኦል ገባና ከዛ ሲኦል መጥቶ ያወጣኝና ይወስደኛል፣ ወደ ገነት ያስገባኛል ብሎ አስቦ እየነገራቸው ስለነበረ ክርስቶስ ያን ነገር አስቦ ነው ወዲያውኑ ለመታነቅ የሄደው። ንስሐ ግባ ብትለው ዛፊቱ እንኳን ነው አሻፈረኝ ብሎ ከዛ ራሱን ሲጣርጎ ገሎ ወደ ሲኦል ሄደ። ልክ ሲኦል ሲሄድ ደግሞ ባዶ ነበረ ሲኦል። ለምን? ክርስቶስ ቀድሞት ሄዶ አውጥቷቸው ወደ ገነት አስገብቷቸው ስፍራው ባዶ ነበር፣ ብቻውን ገባ የሚሉ ታሪኮች ተተርኮልን እንሰማለን። እና ዝም ብዬ ሳስበው ማለት ነው የፖፕ ፍራንሲስ ልክ እንደዛ ነው የመሰለኝ። ለምን መሰላችሁ? ሰኞ ነው የሞቱት። እኔ ይኸውላችሁ እኔ የራሴን ነው ብያለሁ። ዝም ብዬ እንደው በእውነት በቃ ጭፍን ጥላቻ አይደለም ያለብኝ፣ በደንብ ስለማውቃቸውም ጭምር ነው። ያው በብዙ መጽሐፍቶች ላይ በተለያዩ ሁኔታዎች ላይ አንብቤ ስለማውቅ ስለሳቸው ትክክለኛ የሆኑ አባት እንዳልሆኑ የሚያሳዩ ግልጽ የሆኑ ነገሮች አሉ። እና ሰኞ ነው የሞቱት ሲባል በቃ ክርስቶስ መታሰቢያነቱ የሚደረገው የትንሣኤው መቼም የእሁድ ዕለት ነው ተነስቶ ትንሣኤን የምናከብረው። እሳቸው ሰኞ ሞቱና እሁድ ዕለት ይዟቸው ከወጣ በኋላ ሰኞዎቻቸውን የገቡ እስኪመስለኝ ድረስ ነው የተሰማኝ። እኔ ያው የተሰማኝን ዝም ብዬ የራሴ ብቻ ነው ያልኩት። እንደዛ ነው እያልኩ ግን በፍጹም እንዳልሆነ ይሰመርልኝ። ኤኒዌይ ግን እግዚአብሔር አምላክ መሆኑን በእውነት ስለሳቸው የሳጥናኤል ጎልን ብታነቡ በቃ ትጠግባላችሁ። በእውነት መኖራቸውን ራሱ እግዚአብሔር አምላክ ስለሆነ ነው፣ መሐሪ ስለሆነ ነው እንጂ እንደ ወዲያው ድፍት ባሉ ነበረ። ከዚሁ ጋር ተያይዞ እንግዲህ ትናንትናም የሰራሁላችሁ የጳጳሱ ክህደት አለ። እኔ በጣም በቃ ዓለማችን በሙሉ በአውሬው ስር ተይዛ ተቆጣጥረዋት እየኖሩ እንደሆነ ይሰማኛል። ምክንያት በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው ያው እነዛ የጨረቃ ጳጳሳት መቼም ታስታውሳላችሁ አይደለ? የዛሬ ዓመት ነው 2 ዓመት ሆናቸው ልበል ዓመት ከምናምን እንደዛ ውስጥ በጣም መከራችንን ጥቁር ያስለበሱን ሰዎች ውስጥ መካከል አንዱ ናቸው። እንግዲህ ያው በስም ስያሜ በተሰየመበት አቡነ ገብርኤል ተብለው የተሾሙት ጳጳስ የእመቤታችንን እንትን አሳይተውናል አይደለ? ቤዛ ሁሉ ዓለም በፍጹም ልትባል አትችልም። እመቤታችን ልጇ ነው እንጂ ብቻ እመቤታችንን በቃ አይኗን በጠንቆል ካላጠፋን ብቻ እንጃ። በእውነት በጣም ከብዶኛል ይሄ ነገር። ግን ምንድነው የሚጠበቅብን? በተቻለን አቅም ራሳችንን የትንቢቱ መፈጸሚያ እንዳንሆን ምን እናድርግ? ራሳችንን እንኳን ቢያንስ አትርፈን ብንጸልይ ለራሳችን መልካም ነው። እና እንደዛ አይነት ነገሮች ስላሉ እስኪ ያረጋል አበጋዝ ዲያቆን ስለ ቤዛነት ትንሽ ያለውን ነገር እንስማ። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንዴ ታሪኩ ብዙ አለው ከጀርባ። ወደዛ ማብራር ከገባው ብዙ ጊዜ ያልቃል። ባጭሩ ግን ተቆጥረው ሁሉም አገልጋይ ስለማይሆኑ የተወሰኑት ሌዋውያን
በበኩራቱና በተቆጠረው ፋንታ እንዲሆኑ ከሌዋውያኑ የተረፈውን ደግሞ እስራኤላውያን የማስተስሪያ ገንዘብ እንዲሰጡና ያ የማስተስሪያ ገንዘብ ለደብተራ ኦሪቱ አገልግሎት የሚሰጡት ቤዛ ተብሏል። ምን ተባለ? ቤዛ። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ተረዳት ጤነኛ ሰው አይኖርም። ግን አግባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው። በደለኛም የቅን ሰው ቤዛ ነው ይላል። ስለዚህ እመቤታችን ማርያም መድኃኒት መባል የለበትም፣ ቤዛ መባል የለባትም። ይሄ ማለት አምልኮ ባል ነው እያሉ በእውነቱ እንደው ባልተገራ አንደበት ለምስጋና እንኳን ብቁ ባልሆነ አንደበት በስድብና በነቀፌታ አንደበታቸውን የሚከፍቱ ሰዎች መጀመሪያ ይህን መመለስ አለባቸው። ይሄው ጽፋችኋል፣ ተናግራችኋል። ቤዛ ማንም አይባልም፣ መድኃኒት ማንም አይባልም ብላችኋል። ስለዚህ መጽሐፍ ቅዱስ ደግሞ ብዙ ነገር ቤዛ እያለን የማስተስሪያ ገንዘቡን ቤዛ አለው፣ ጻድቅን የኃጥእ ቤዛ አለው። ይቀጥላል። ታዲያ ለምን ቤዛ አለው? ይሄን መልሱ ብሎ እዛ ማቆም ያስፈልጋል እንጂ እብድን እኮ ካላሰሩት እኮ አስቸጋሪ ብዙ ነገር ያጠፋል። ለሰሪያው ግን የእግዚአብሔር ቃል ያ ተሸክመነዋል የሚሉትን ይሄን መልስ ቃሉ ከምንም በላይ ያስራቸዋል። መልስ አይኖራቸውማ ካላችሁ ያምጡ። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ። ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርግ ወይ እየወረደ አይነት ከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? ኧረ በጭራሽ እንዲህ ያለ አረዳድ አይደለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። አዋልድ በየት ታልፎ መጽሐፍ ቅዱሱ እንቀበለዋለን የሚሉት ሳይገባቸው እንዴት ብሎ። ስለዚህ ሙሴ ሹምና ቤዛ ተብሏል። ይህን የመሰለ በጣም በእውነቱ ብዙ አለ። ስለዚህ ኃጥእ ሰው ቤዛ ተብሏል። የማስተስሪያ ገንዘብ ቤዛ ተብሏል። ሙሴ ቤዛ ተብሏል። ግብፃውያን የእስራኤል ቤዛ ተብለዋል። ይሄ ሁሉ ቤዛ የተባለው ታዲያ ከኢየሱስ ብቸኛ ቤዛነት ጋር እንዴት ይስማማል? መጽሐፍ ቅዱስ ነው ኢየሱስ ቤዛ ነው ይላል። አዎ እውነት ነው። እነዚህ ደግሞ ቤዛዎች ናቸው ይላል። ሙሴን ቤዛ ይለዋል። እስቲ አስታርቁልን ብላችሁ ጠይቋቸው። ይሄ መጀመሪያ ይሄን ይረዱ። እንዴት ብሎ ይሆናል? እንዴት ብሎ ይሆናል? እውነት ሰው እቀበላለሁ የሚለው ሳይገባው በጣም ያሳዝነው እኮ በጣም በእውነቱ እጅግ በጣም ያሳዝናል። መምህር ዲያቆን ያረጋል አበጋዝ በማህበረ ቅዱሳን በኩል የምናውቀው መምህራችን ነው። ቃለ ሕይወትን ያሰማልን። ቆንጆ አድርጎ ነግሮናል። መቼም ትረሱታላችሁ ብዬ አላስብም አይደለ? በዚች በአንድ ቀን ውስጥ የተከታተላችሁኝ ሰዎች ነው ወይስ ዘንግታችሁት ይሆን? ጳጳሱ የተናገሩትን ላሰማችሁ ይሆን እንዴ? እንግዲህ በትላንትናው ዕለት ሰርች የላችኋለሁ፣ ኖርማሊ ወደ እናንተ አድርሻለሁ። ግን አስፈላጊ ሆኖ ከተገኘ እንግዲህ ላሳያችሁ። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ፍጡር ቤዛ መሆን አይችልም።
ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ከዚህ በላይ መስማት አያስፈልግም። እንግዲህ ቤዛ አይደለችም፣ በአንደበታቸው አረጋግጠው መዝሙራችንንም ጭምር ጠርተው ነው ያሉት። እቺ ነገር አያይዤ ስለ ፍኖተ ጽድቅ ነግሬያችኋለሁ። ምን አይነት ሴራ በመካከል ተከናውኖ በዛ ውስጥ እየተሰነጠቀ እንደሆነ ብታውቁ። እግዚአብሔር አሁን ቀን መጥቶ ደግሞ ምን ያህል ድፍርስርስ እንደምንል የምታዩበት ቀን ቅርብ ነው። በእውነት እግዚአብሔር ይጠብቀናል። እንጠፋለን እያልኳችሁ አይደለም፣ በፍጹም አንጠፋም። ይቺ ቤተክርስቲያን አጠፋም፣ ግራኝም አላጠፋትም፣ ይሁዲትም አላጠፋትም። ከሃዲያን ከዛ በፊትም ከዛ በኋላ ከዚህ በኋላም ወደፊትም የሚመጡት እንኳን ቅድስት ቤተክርስቲያንን ፍጹም ሊያጠፏት አይችሉም። ግን ይፈትኑናል አይደል? በውስጡ ያለን ሰዎች እንደው ትንሽ ቀረብ ልንል የምንችልን ሰዎች፣ ወደ እግዚአብሔር መጮህ የምንፈልግን ሰዎች፣ ንስሐ መግባት የምንፈልግን ሰዎች ብቻ ይፈትኑናል አይደል? ያችን ለማለት ነው እንጂ ቤተክርስቲያንማ ተው እናቴ፣ እሷን ተደግፎ የሚያፍር ማን አለ ብላችሁ ነው? ማንም የለም እኮ። እሺ። እና እንዲህ ብለው ትንሽ ቅስማችንን ሰበር አድርገውናል። እንግዲህ ደግሞ ላይ ያሉት እንደዚህ ሲሉ ደግሞ ታች ያለ ነው እንግዲህ ምን እንሁን? በእውነት በጣም እኮ ከባድ ነው። በገንዘብ ያልተገዙ ሰዎች የሉም፣ በፖለቲካው ያልተዋጡ ሰዎች የሉም። ወንበራቸው ካልተነካ እነሱ ምንም ዱጭ የማይሉ ሰዎች አሉና ይህ ነገር እስኪ እግዚአብሔር እንዲፈታን ሁላችንም እንደው በእናታችሁ በቀን እንኳን አንድ አቡነ ዘበሰማያት እየደገምን ብናልፍ ከተመለስን አይደል የሚለው ያ ንጉስ ሊመጣ የሚችለው ከተመለሱ የኢትዮጵያውያን ከተመለሱ ነው እኮ የሚለው ላይመጣ እንደሚችል ማሰብ መቻል አለብንና ያን ትንሣኤ ለማየት የኢትዮጵያን ሁላችንም ተመልሰን ወደ እግዚአብሔር እንጩህ። መቼም መንጋው ይሻላል ከመሪው። በእውነት አሁን እንደዛ ሆነናል። መሪዎቻችንን እየነዳናቸው መሪዎቻችንን እንዴት ነው እያስተዳደርን እስኪመስለን ድረስ ነው አይደል? በጣም ኩታራታች ያሉ ልጆች ጳጳሳትን ተሳስታችኋል እያሉ ሲመልሱ ማየት የደረስንበት ዘመን ላይ መድረስ ማለት ምን ያለን የተረገምን ትውልዶች ነን። በእውነት በጣም እኮ ክፉ ጊዜ እኮ ነው። በእናታችሁ ቻ ከባድ። ጽዮናውያን እንግዲህ በዓለማችን የኢኮኖሚውን ሁኔታ በጣም ነው የሚበጠብጡትና የሚያሾሩት። ሁሉም ሀገራት ላይ ያለው ሕዝብ ኑሮ ተወደደ ብሎ እንዲያማረር ይፈለጋል። ስለ ኑሮ ሁሉም እንዲጨነቅ ተደርጓል በዚህ ዘመን። በተለይ ግን የኛ ይከፋል። የኛ የታዳጊ ሀገሮች ከታዳጊ ሀገራትም ደግሞ የኛ የኢትዮጵያውያን እንዲከፋ ይፈለጋል። ምክንያቱም እነ ስማዚያስ ለብዙ ሺህ ዘመናት ነው ጥርስ የነከሱብን። ቀላል አይደለም። ዶክተር መስከረም ነቺሳ በጣም ጎበዝ ዶክተር ናት። በጣም ጎበዝ ስል ታሪክ አዋቂ ናት። ስለ ሀገሯ ብዙ ጊዜ አምጥቻታለሁኝ ወደ እናንተም አሳይቻት አውቃለሁ። ዛሬም ይዛልን የመጣችው ኢትዮጵያውያን በምን ምክንያት ለምን እንደዚህ እየተራብን እንደሆነ እና እየተጠማን እንደሆነ ዓለም ራሱ በኢኮኖሚ እንድትቃወስ የጽዮናውያንን በጣም አስደናቂ የኢኮኖሚ ፖሊሲ ተግባራዊ ሲደረግ ያለውን ነገር በመጠኑም ቢሆን ነግራናለች እና እስኪ በጥቂቱ እንስማት። ከቅዱሳን ጋር እልህ አለባቸው። የእነሱን ልጆች የእነሱን የአስራት ሀገር መበቀል ይፈልጋሉ። ይህን ቁም ነገር መርሳት የለባችሁ እና ሁሉም ህዝብ እንግዲህ ኑሮ እንዲወደድበት፣ ኑሮ ልፋት እንዲሆንበት፣ ለፍቶ ጠብ የሚልለት ነገር እንዳይኖር እንዲጨነቅ ይፈልጋሉ። ግባቸው ምንድነው ካልን እንግዲህ ዶክመንታቸው ላይ የገለጹት ግብ እንደምንም ስላልዋሹ እኔ በጣም አመስግኛቸዋለሁ። ዋና ግባቸው ሁሉንም ጠቅልለው በሐሳዊው መሲህ ስር ማስገባት ነው። ኪንግ ዴስፖት ኦፍ ብለድ ኦፍ ዛዮን ብለው ነው የጠሩት። የሚገርማችሁ ነገር ዶክመንታቸው ላይ ከጽዮን የተቀዳ ደም ያለው የዳዊት ዘር የሆነ ጽዮናዊ አምባገነን ንጉስ። በእርግጥ እነሱ የዳዊት ዘር ሲሉ ከይሁዳ ነገድ ማለታቸው ነው፣ ግን ትንቢቶች የሚያመለክቱት ከዳን ነገድ እንደሚወለድ ነው ሐሳዊ መሲህ። ዞሮ እነሱ ያው እንግዲህ መዋሸት ልማዳቸው ነው። ራሳቸውን ሰቅሎ ማውራት ልማዳቸው ነው። አይሁድ ነን ብለው ዋሽተዋል። ከአይሁዶች ወገንም ጽንፈኞች አባላት አግኝተው ሊሆን ይችላል። ዞሮ ግን ስለ ሐሳዊ መሲህ ነው እያወሩ ያለውና ይሄ የጽዮን ንጉስ የምንለውን የመጨረሻውን ኪንግ ዴስፖት እጅግ አምባገነን ስልጣኑ ገደብ የሌለው አንድ የዓለም መሪ በሱ እጅ ስር ሁሉም ነገር ጠቅልሎ ለማስገባት ነው ዓላማችን ብለው ልጅ አድርገው ጽፈውታል። ያንን እንግዲህ በክርስቶስ አምሳል የሱን ማዕረግ ወስዶ ሊሾም የሚፈልግ የሱን ስም የያዘ ሐሰተኛ ክርስቶስ እሱን ለማንገስ ነው ማለት ነው ይሄ ሁሉ ሩጫ። ይህን የመጨረሻ ግብ ለማሳካት ደረጃ በደረጃ ሊያሳኳቸው የሚፈልጉ ደግሞ ትናንሽ ግቦች አሉ። ከመካከለኛ ግቦቻቸው መካከል አንዱ በመጀመሪያ ደረጃ ይላሉ ሁሉንም ህዝብ ከሀገራዊ ማንነቱና ሀገሩን በእምነት መነጽር ከማየት ከዚህ መላቀቅ አለበት ብለው ያስባሉ። በዶክመንታቸው ላይ መፍጠር የሚፈልጉት ምን አይነት ማህበረሰብ ምን አይነት ቦታ እንደሆነ ሲገልጹ ምንድነው ያሉት? where the feeling towards faith and country are obliterated by cosmopolitan convictions ብለው ነው የገለጹት። ማለትም ለሀገርና ለሃይማኖት ያለው ስሜት
እንዲጠፋ የተደረገበትና በዓለም አቀፋዊነትና በብዝሃነት ላይ ብቻ ያተኮረ ኢንተርናሽናሊዝም፣ ፕሉራሊዝም ላይ ብቻ ያተኮረ አስተሳሰብ ያለው ትውልድ እንዲፈጠር ማድረግ። ይህንን ነው እንደ አንድ ወደዛ ወደ ሐሳዊው መሲህ መዳረሻ ግብ ብለው የያዙት የገለጹት ይህንን ነው። በነገራችን ላይ ግሎባሊስቶቹ ግሎባላይዜሽን ከሚለው ቃል በተጨማሪ ግሎካላይዜሽን ብለው የፈጠሩትም ቃል አለ እና ይሄንን ሂደት በዛ ቃል ነው የሚጠሩት። ምን ማለት ነው ግሎካላይዜሽን ካላችሁ? ሀገር ሳይሆን በአንድ ሰፈር ወይም በአንድ መንደር ደረጃ ያለ ማህበረሰብ ከግሎባል ሐሳቦችና ምርቶች ጋር ቀጥታ የሚጋፈጥበት ማለት ነው። በጣም ሎካል ብላችሁ የምታስቡት ለምሳሌ በቃ እዚህ ጋር ሰበታ ወይንም ሱሉልታ ብላችሁ አስቡ። በመሃል ላይ ያሉ አለ አይደል በጣምም ያልተገለሉ ከዓለም በጣምም ደግሞ ወደ ከተማው ህይወት ያልተቀላቀሉ ወይንም አንድ በጣም ገጠር ውስጥ ያለ መንደር ልትወስዱ ትችላላችሁ። እዚህ ጋር ያለው ቀጥታ ከአንድ ግሎባል ከሆነ ድርጅት ጋር በሆነ በኩል በሆነ ኢንተርኔት በኩል በሆነ ድርጅት በኩል በቀጥታ የዛ ሐሳብ ገዢ እንዲሆን ማድረግ። እዚህ ጋር የኢትዮጵያ መንግስት የሚባል አካል ኖረ አልኖረ፣ የክልል መንግስት የሚባል ነገር ኖረ አልኖረ፣ ቀበሌ የሚባል ነገር ኖረ አልኖረ፣ ወይም ደግሞ ባህላዊ ተቋማት እድር፣ ወይም ሃይማኖት ተቋማት ቤተክርስቲያን ምናምን መስጊድ፣ እነዚህ በሙሉ መሀል ላይ ሳይገቡ ሌላው ቀርቶ ወላጅ እንኳን ወይም ትምህርት ቤት እንኳን እንደ ኦቶሪቲ የማይቆጠርበት ቀጥታ ከኮርፖሬቶቹ ጋር ከዓለም አቀፍ ፖለቲከኞች ጋር ከዓለም አቀፍ ኤክስፐርቶች ጋር ከዓለም አቀፍ አክቲቪስቶች ጋር ወይንም ከዓለም አቀፍ ሰባኪዎች ጋር በቃ ከነሱ ጋር ቀጥታ የሚያወራበት ይሄንን ነው ግሎካላይዜሽን የሚሉትና ከመሀል ላይ ናሽናል የሆኑ ነገሮች በሙሉ ይጠፋሉ ማለት ነው። ይሄንን ነው መፍጠር የሚፈልጉት። በእምነትም ረገድ ሀገሩን ከራሱ ሃይማኖታዊ እሳቤ ጋር አሰናስሎ ማየት አይችልም ማለት ነው። ማለት አሁን የኢትዮጵያ ናሽናል ገቨርንመንት ወይም የኢትዮጵያ ናሽናል አይደንቲቲ የሚባል ነገር አያውቅም። ይሄንን አሁን በደንብ ኤክስፕሎር ያደረኩት የራሴ ዲሰርቴሽን ላይ መመረቂያ ጽሁፌ ላይ ነው። ይሄ ኮንሴፕት በጣም ገርሞኝ አንቲ ኢትዮጵያኒዝም ስለሆነ ማለት ነው። በራሱ አሁን ኢትዮጵያን በእምነት አይን ማየት አይችልም ማለት ነው። ለዛ ነው ፊሊንግ ፎር ካንትሪ ኤንድ ፊሊንግ ፎር ፌይት ሁለቱ አብረው ይሄዳሉ። እምነትና ሀገራዊ ስሜት ሁለቱ የጠፉበትን ዓለም መመስረት ነው የምንፈልገው እና ያሉት እንግዲህ ምንድነው ጥቅሙ? ይሄ ብትሉ ኦቶሪቲ ነው የሚያሳጣው። የእግዚአብሔርን ኦቶሪቲ ከዛ ሰው አይምሮ ውስጥ መንጭቆ ያወጣዋል። አሁን ለምሳሌ በቀድሞ ዘመን ነገስታት አክሱም ጽዮን ላይ ሲቀቡ እንዴት ነው የሚያስቡት? በጌታና በእመቤታችን ፊት ቃለ መሐላ ለህዝቡ እንደሰጡ ነው የሚቆጥሩት። ለህዝቡ ቃል ይገባሉ። ዋና ኦቶሪቲ ያን ቃል ለመጠበቃቸው የሚዳኛቸው ራሱ እግዚአብሔር ነው ማለት ነው። ራሱ ኢየሱስ ክርስቶስ ንጉሠ ጽዮን የተባለው ነው ማለት ነው። በአክሱም ጽዮን ፊት ነው የሚቆሙት። ራሷን እመቤታችን ናት የምትፈርዳቸው ማለት ነው። አልቲሜት ኦቶሪቲ የመጨረሻው ባለስልጣን እግዚአብሔር ነው ክርስቶስ ነው ብለው ነው በዛ ፊት ቆመው ቃል የሚገቡት። አሁን በዚህ አይን ሀገሪቱን ማየት ካቃተው ይህ ትውልድ እንግዲህ ቢያንስ ስለ ክርስቲያኑ ትውልድ ልናገርና ይህ ትውልድ በዛ አይን ማየት ካቃተውና ስለ ግሎባል ነገሮች ብቻ የሚያስብ ከሆነ ግሎባሉ ቆየ የወደቁት መላእክት አሰራር ስር ከወደቀ። ስለዚህ እውነተኛውን ንጉሠ ጽዮንን ይተውና ወደ ሐሰተኛው ንጉሠ ጽዮን ወደ እነሱ ስርዓት ወደ ሐሳዊው መሲህ ስርዓት ይገባላቸዋል ማለት ነው። እና ሌሎችም ሎካል የሆኑ የጎሳ መሪዎችን በሉት በሌሎች አፍሪካ ሀገራት ወይም በሌሎች ታዳጊ ሀገራት ያሉ ኦቶሪቲዎች ተዳክመው ወደ ሐሳዊው መሲህ እንዲመጡ ያንን ነው የሚፈልጉት። እና ይሄ እንግዲህ የመጨረሻው ግብ ነው። አቶ ያለው ሁለት መንገድ ብቻ ነው ያለው። ወይ ክርስቶስ ይነግስበታል አንድን ሀገር፣ አንድን ህዝብ፣ አንድን ግለሰብ፣ ወይ ሐሳዊው መሲህ ይነግስበታል። ከሁለት አንዱ፣ ሌላ ነገር የለም። እና የትኛውን ሊያነግሱብን እንደሚፈልጉ በግልጽ ነግረውናል ጽዮናውያኑ ማለት ነው። ወደዚያ ለመገስገስ በኢኮኖሚው ዘርፍ ምንድነው ሊሰሩ ያሰቡት ወይም የገለጹት? የዓለም ሀብት በሙሉ ተጠቅልሎ ወደ እነሱ እጅ እንዲገባ ይፈልጋሉ። ያ ማለት ምንድነው? ለምሳሌ የዓለም ሀብት በሙሉ ተጠቅልሎ እነሱ ያሉት እንግዲህ እንግሊዝ ውስጥ ወይ አውሮፓ ውስጥ ወይ አሜሪካ ውስጥ ከሆነ ተጠቅልሎ መሬቱም ሪሶርሱም ምኑም አሜሪካ ይሄዳል በአካል ማለት አይደለም። ግን እዛው ባለበት ሆኖ እነሱ በዘረጉትና ለእነርሱ ብቻ ታዛዥ በሆነ የእዝ ሰንሰለት ተጠፍንጎ ይታሰራል ማለት ነው። ማሰር የሚለውን ቃል ራሳቸው በዶክመንት ውስጥ ተጠቅመውታል። በደንብ ተብትቦ ማሰር። በዚህ መልክ የሚፈልጉትን ነገር በሙሉ በአንድ ሱፐር ገቨርንመንት በአንድ መሪ እግር ስር በሐሳዊ መሲህ ስር ማስቀመጥ ይችላሉ ማለት ነው። ይህ እንዲሆን እንግዲህ ቀጣዩ ግብ ምንድነው? አብዛኛው የዓለማችን ህዝብ እነርሱ ካሉባቸው ሀገራት ውጪ ያለውን ማለት እነሱ የሚፈልጓቸው መናገሻ ቦታዎች አሏቸው። እነ እንግሊዝ፣ እነ ኒውዮርክ፣ እነ ዋሽንግተን ዲሲ፣ እነ ስዊዘርላንድ ይመስሉኛል። እንግዲህ ሌላ ማን አለ? እነዚህ ዋና የየራሳቸው መቀመጫ የሆኑ ሀገራትና ህዝቦችን ትተው ሌላው ግን በጠቅላላ ማለት ነው ጎይም ስቴት የሚሏቸው በሙሉ ውስጥ ያለው ህዝብ መደህየት አለበት የሚል ግብ አላቸው። ቅስሙ መሰበር አለበት። የዕለት እንጀራውን ፍለጋ ወደ እነርሱ የሚያማትርና ሙሉ ለሙሉ እግራቸው ስር የወደቀ መሆን አለበት። ይህን ግልጽ አድርገው ጽፈዋል ደጋግመው። ያው ከዕለት ገቢው በቀር ከዕለት ጉርሱ በቀር ሌላ ሀብት፣ ርስት፣ ጉልት፣ ተቀማጭ የሚባል ነገር የሌለው ጭሰኛ ወዛደር በቃ እንደዛ እንዲሆን ነው የሚፈልጉት።
እንግዲህ ክፍል 2 ተብሏል። ክፍል 2ንም ይዤላችሁ እመጣለሁኝ እንደተከታተላችሁት ነው እና ጽዮናውያን ሚስዮናውያን ብቻ በዚህ ልክ ኢትዮጵያን እየተዋጓት እያሉ ነው እንዳለ በደንብ አድርጋ ግልጽ አድርጋ የነገረችን። እንግዲህ ለንቃት የሆነን ዘንድ ብዬ ነው ያመጣሁላችሁ። እኔ ለንቃት እንዲሆናችሁ እኔ በእውነት አንዳንድ ጊዜ የማይመለከተኝን ነገር እንኳን ወደ እናንተ ይዤ እመጣለሁ። ያው ሰፊው ህዝብ ጋር ሲደርስ ቢያንስ አንድ ሰው ወይ ሁለት ሰው ያስተምራል ብዬ ስለማሰብ ማለት ነው። ለምሳሌ አሁን ስለ ወተቶች ህፃናት ወተት የሚጠጡ ሰዎች የሆነች ልጅ ያመጣችው መረጃ አለ። የሚጠቅማችሁ ከሆነ እናቶች የምትከታተሉኝ ከሆነ እስኪ ይህች ልጅ እንስማት። እንግዲህ የዚህ ድርጅት ክፋት በዚህ ብቻ አላበቃም። ይህ ምን አይነት የክፋት ጥግ እንደሆነ ለመገመትም ለማውራትም እጅግ ከባድ ነው። ስለዚህም በየአመቱ ከ1 ሚሊዮን በላይ የሚሆኑ ጨቅላ ህፃናት ለሞት ተዳረጉ። ይህ ነገር ለአመታት ከቀጠለ በኋላ በ1978 ዓመተ ምህረት የነስትሊ ጉድ ቀስ በቀስ እየወጣ ሄደ። የዓለም የጤና ድርጅትም አዳዲስ ህጎችን ማውጣት ጀመረ። በዚህ የተነሳ ላልተወሰነ ጊዜ የዚህ ድርጅት ምርቶች በተለይም በታዳጊና በአፍሪካ ሀገራት ተቋርጦ ነበር። ይህ ድርጅትም ለበለጸጉት ሀገራት እንደ አሜሪካ ላሉ ሀገራት ሱፐር ቤቢ የሚል አዲስ ወተት ነበረ አምርቶ መላክ የጀመረው። በቃ ሁኔታችንን አስተካክለናል፣ ትክክለኛው ነገር አምርተናል ለማለት ነው። ነገር ግን እጅግ ማመን የሚከብደው ነገር ሲጀመርም ለበለጸጉት ሀገራት እንደ አውሮፓ፣ አሜሪካ ላሉ ሀገራትና ለኛ ለአፍሪካውያንና ለአንዳንድ የእስያ ደሃ ሀገሮች የሚያመርቱት ምርት ፈጽሞ አንድ አይነት አልነበረም። ለኛ ምንድነው የሚጨምሩበት? ቀጥሎ የምትሰሙት ይሆናል። ለኛና እንደኛ ባሉ ታዳጊ ሀገሮች ላይ ለሚላከው ምርቶቻቸው በሚገርም ሁኔታ ከፍ ያለ የስኳር መጠን ነበረ የሚጨምሩት። ይህም በብዙ መልክ ይገለጻል። ምክንያቱም እንደነገርኳችሁ ለታዳጊ ሀገሮች ነው እንጂ ለበለጸጉ ሀገራት እንደ አውሮፓና አሜሪካ ላሉ ሀገራት ምንም አይነት ስኳር አይጨምሩም። በታይላንድ 6 ግራም፣ በኢትዮጵያ 5.2 ግራም፣ በሳውዝ አፍሪካ 4 ግራም፣ በፓኪስታን 2.7 ግራም እንዲሁም በህንድ 2.2 ግራም እያለ ይቀጥላል። በተጨማሪም የኒዶ ምርት ላይ ከፍተኛ የስኳር ጭማሪ እንደሚደረግም ነው የተዘገበው። የዓለም የጤና ድርጅትም ከ2 ዓመት በታች ያሉ ህፃናት ስኳር ከለመዱ ሱሰኛ እንደሚሆኑ፣ እንደዚሁም የምግብ ፍላጎት መቀነስ፣ አላስፈላጊ ውፍረት፣ የልብ ችግር፣ የካንሰር ተጋላጭነት ተጽዕኖ እንደሚያመጣ ገልጸዋል። ይህን ይመስላል ውድ ቤተሰቦች። እንግዲህ በአውሮፓ ወይም በበለጸጉ ሀገራት ይህ ነገር ቢደረግ አንድ ግለሰብ ሄዶ ቢከስ በእርግጠኝነት ማሸነፍ ይችላል። ነገር ግን እንደኛ ያሉ ታዳጊ ሀገራት ላይ ይህ ሁኔታ ከተደረሰበትም በኋላ ምንም አይነት ለውጥ ሊመጣ አለመቻሉ ወይም ምንም አለመወሰኑ እጅግ ያሳዝናል። እጅግ በጣም የሚገርማችሁና የሚደንቀው ልጆቻችን ወይም ደግሞ እህት ወንድሞቻችን እያደጉበት ያሉት ኦልሞስት በጣም ከግማሽ በላይ በሚባል ደረጃ በእንደዚህ አይነት የወተት ዱቄቶች ነው። ስለዚህ ምን ያህል ልጆቻችንን ገና ከጨቅላነታቸው ጀምረን እየከተብናቸው እንደሆነ በትክክል ባልሆነ ነገር ወይ ደግሞ እንደ ፎርጅድ የሆነ ነገር ይዘናቸው እየመጣን እንደሆነ አንቅታናለች ብዬ አስባለሁኝ እና ዛሬ አክብርሽ ምንም ልንል አንችልም። ይህችን ቪዲዮ ከዚህ በፊት ሰርቻታለሁ። ቅርብ ጊዜ አስታውሳለሁኝ ሰርቼላችሁ ነበረ። ምንድናት ቪዲዮዋ? እጅግ በጣም በቤት ዙሪያ የተማረሩ ሰዎች ናቸው። በጣም የሚገርማችሁ ነገር በእውነት በቲክቶክ እንዲሁም በቴሌግራም አንድ ላይ ወደ 70 ምናምን የሚሆኑ ሰዎች ናቸው በዚህ ላይ ስራልን የአባታችንን ንግግር ይዘህልና ምናምን ብለው የላኩልኝ። 70 ምናምን የሚሆን ሰው ልኮልኛል ይሄንን ቪዲዮ ደግሞና በዚህ ልክ ከወደዳችሁትማ እኔ ምን አገባኝ ለእናንተ ነገሮችን እያመጣሁ የማስተማሪያ እና ማሳያ ለማድረግ ነው እንጂ በሚል ድጋሜ ነው ይሄንን ይዤ የመጣሁት። ሰው በጣም የወደደው የአባ ገብረ ኪዳን ንግግርና ሀሳብ ምንድን ነው ብላችሁ ጠብቃችኋል? ላሳያችሁ እስኪ። አከራዮችም ሰው መብላት ነው አሉ የቀራችሁ። እውነት ልቤን ይቅር በሉኝ። እናንተም ልጆቻችን ናችሁ። እውነቴን ነው። ግን ሰውን መብላት ቀርቷችኋል አሉ። ደግሞ አሁን አንድ ወንድም እየነገረኝ ነበር ከአንዱ ቢወደድበት ወደ ሌላ እንዳይሄድ ቤተ ክርስቲያን ነው አሉ ተመካክረው የሚጨምሩት። እኔ 500 ልጨምር ነው። ጨምሪ እንትና ጨምሪ። እሺ ማታ ሄደው ይጨምሩታል። ማታ ሄደው ይጨምሩና ከዛ ምን አደርጋለሁ ሌላ ልፈልግ ሲል እዚያም 500 ጨምሯል፣ እዚያም ጨምሯል። ታው ሰውን መድረሻ አታሳጡ።
እናንተንም እግዚአብሔር መድረሻ ያሳጣችኋል። እውነቴን ነው። ይሄ ቤት ይፈርሳል። ይህ ዘመን ያልፋል። ድሃ መሰቃያት ድሃን ታሰቃያላችሁ። ደግሞ እንዲያስብላችሁ አውግር መጣችሁ ቅዳሴ አታፍሩም ወይ? የክርስቶስ አካል መጠጊያ እያጣ ልጄን እንዴት ላሳድግ እያለ በ2000 ብር በ3000 ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ድሃ መከራ ታሳጥያላችሁ? አውሬነን እንደኛ ይሄን እኮ የምናስበው በእውነቱ። ይሄን እንዴት አታስቡ? አይ አባቴ እግዚአብሔር ይስጥዎት። እንደው በእውነት በቤት ኪራይ ያልተማረረ አለ? እንደውም በባለፈው የሰራሁላችሁ ቪዲዮ ላይ እስኪ በእናታችሁ ቤት ግዙልኝ እና እኔም በቃ አረፍ ብዬ ምናምን ቪዲዮን ቀስ አድርጌ ተረጋግቼ ከእግዚአብሔር ጋር እስኪ እየሰራሁኝ ለመማማር እንሞክር። ምን አለበት በዛ በቴሌግራም የጀመርነውን ነገረ መለኮትም ትምህርት እንደው አጠናክረን ብዙ ሰው ሰብስበን እንማር ነበር እና ምን ይመስላችኋል? አንዳንድ ብር አዋጣችሁ ቤት ብትገዙልኝ። ኤኒዌይ የቤት አከራዮች ለእናንተ የተነገረ ነው ይሄ የአባ ገብረ ኪዳን ንግግር ወይ ደግሞ ስብከት። ቃለ ሕይወት ያሰማልን ቆሞስ የኔታ አባ ገብረ ኪዳን ርዕሰ ሊቃውንት። ስለዚህ የቤት አከራዮች እንደው እባካችሁን በእውነት ነው የምለው፣ በእውነት ማለት እኔም በደንብ ስለደረሰብኝ ማለት ነው እየደረሰብኝም ስለሆነ ወይ ደግሞ በቃ ምንም ነው ማፈናፈኛ። ሌሎ የሚጨምሩት ብር ድሮ ሲጨመር እንግዲህ እናስታውሳለን አይደል? 50 ብር እንደው ድሮ ደግሞ 30 ብር 20 ብር ምናምን ይጨመር ነበር። 2000 ብር አሁን የሚጨመረው 3000 ብር የሚጨመረው ማለት ነው። እና ህግም ሊገዛችሁ ስላልቻለ እንደው በመጠኑ ብታደርጉት ሁሉንም ነገር መልካም ነው። ድሃን መግፋት ተገቢ ነው ብዬ አላስብም። በዚህ ልክ እናንተም ላይ ይፈረድባችኋል ባይነኝና እኚህ ኔታ የተናገሩትን እንደው ቃል በቃል አይ እንደዚህ አይነት አባት ሲገኝ እንዴት ደስ ይላል። ኧረ በእናታችሁ ስሙ። ስም እየጠሩ አብይ አህመድ እያሉ ላሰማችሁ በእናታችሁ። አያችሁ፣ የሀገሪቱ ጨዋታ እያያችሁ ነው። ይመዝኑናል። አንዳንዴ እብድ ፓስተር አስነስተው ገድላት ተአምራትን እንዲነቅፉ ያደርጋሉ። ይሄን የሚያደርገው ራሱ መንግስት ነው፣ ሌላ አይደለም። አንዱን አስነስተው አለ ሲሰነጠቅ አየሁ እያሉ የእብደት ትንቢት አስመስለው ራሳቸው የነገሩትን እንዲናገር ያደርጋሉ። ራሱ ነው፣ ማንም አይደለም። ሚዛን ነው። የት ላይ ናቸው እየተባሉ ነው ያለው። አይምሯቸው ደንዝዟል። ትክክል ሰርቷል የተሰራው ማደንዘጃ ወይስ አይደለም ነው እኮ። አዎ አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። ነብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። ታዲያ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አሰራቂ ነን ብለው መሃል ገብተው ይበጠብጡናል። ኢፌክ ነው፣ ጅልነት ነው ይሄ። ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል። ይሄ ነው ተው ማለት ያስፈልጋል። አይነት መጭበርበር የሚባል ነገር የለም። እየሰማን ነው አይደል? ቃለ ሕይወት ያሰማልን። ኦ ንጉሥ ፈታይ ከበረስከ እንዳለው ዳዊት ታስታውሱ የለ የኦርዮንን ሚስት ኦርዮንን አስገድሎ አግብቶ የአባታዊ መጥቶ እንዲህ በግ የነበረው አንድ በግ የነበረው ለብዙ በግ ለነበረው ጠብቅልኝ ብሎ ቢሰጠው አርዶ በላት ምን ይደረግ ቢለው የዚህ አንገቱ ድረስ ተቀብሮ ከብት ይነዳበት ነው። እንደዛ ብሎ ሲፈርድ ኦ ንጉሥ ፈታይ ከበረስከ አለው። የአባታዊ በራስ ላይ ፈረድክ። መግደል መሸነፍ ነው ብሎ የነገረን ሰው እየገደለ ካየን ኦ ንጉሥ ፈታይ ከበረስከ ይሄው ተሸንፈሃል ማለት ነው እያሉ ነው። መምህራችን ቃለ ሕይወት ያሰማልን በእውነትና ደስ የሚል ንግግር ነው የተናገሩት። ሊያነቃን ይገባል። እንደዚህ አይነት ነገሮች ባይዞ አትጥሏቸው። እሺ አትጥሏቸው። ሞተናል፣ አዎ ተንቀናል፣ አዎ የሆነ ነገር ተደርጎብናል በደንብ በእውነት አዎ። ምክንያቱም ኢትዮጵያውያን ጀግኖች ነበርን፣ አንበሶች ነበርን። ቤተክርስቲያናችን አይደለችም ስትነካ እኛ የምንነሳው ገና ሲታሰብ ነበረ።
ገና ሀገራችን ዳር ድንበሯ ሲደፈር ነበረ እኛ ተነስተን ዘራፍ አካኪ ብሎ የአገሬ ጎበዛዝት እንትን የሚለው። ስለዚህ የግዕዝ ቲዩብ ተከታታዮች እንግዲህ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅፍ ድግፍ አድርጎ ይጠብቅልን እላለሁኝ። ስብሐት ለእግዚአብሔር። ሰላም ቆይ። ቻው